በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ አሚን ቆሞስ አባ ኃይለ ማርያም በፈቃዱ የዚህ ታላቅ ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መዘምራን፣ እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትን ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ስጋውን ቆርሶ ደሙን አፍስሶ ያዳነን በደሙ ፈሳሽነት ነውራችን ያስወገደልን መዋዕለ ጾሙን ያስጀመረን ነገረ ምጽአቱን እንድናስብ የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። በነገረ ምጽአቱ ዙሪያም ሆነ በዚህ በጾም ዙሪያ በቦታችሁም ይሁን በሌላ አድባራት ተመራችሁ ይሆናል ብዬ ተስፋ አደርጋለሁና መደጋገምም እንዳይሆን በሌላ ርዕስ ከኔ ጋራ ቆይታ ብናደርግ ብዬ አሰብኩ። ስለዚህ በአንድ ርዕሰ ጉዳይ ላይ እግዚአብሔር በረዳን መጠን ለተወሰኑ ደቂቃዎች እንነጋገራለን። ምጥ ተይዛ ልትወልድ ተጨንቃ ጮኸች። ራእየ ዮሐንስ ምዕራፍ 12 ቁጥር 2 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን የሚለንን እናደምጠዋለን። ለስተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። እመብርሃን የምስጢር ጓዳነች፣ ለሁላችንን ምስጢሩን ትግለጥልን። በነገር ሁሉ አምላክ አበው ስሙ የከበረና የተመሰገነ ይሁን። ምጥ ተይዛ ልትወልድ በሉ እስኪ ድምጻችሁን ጨመር አድርጋችሁ። ምጥ ተይዛ ልትወልድ ተጨንቃ ጮኸች። ተናጋሪው ቅዱስ ዮሐንስ ነው። ባለራዩ ፍጥሞ በተባለ ደሴት በግዞት ላይ ሳለ ሱባኤ ይዞ ሰባቱ ሰማያት ተከፍተውለት ምስጢረ ሰማይ ተገልጦለት ያየው ራእይ ነው። ምዕራፍ 12 ከቁጥር 1 ጀምሮ እንደዚህ ይላል። ዋስተራየ ታምር በውስተ ሰማይ ብሲትን ተተለብስ ፀሐየ ወወርታይተ ገሪሃ ወዲበርሳኒ ዛሰርቶ ወክሌቱ ከዋክብት ወጽንስቲት ወትግር ወተሐምም ለወሊድ። በሰማይ ላይ ታላቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት የ12 ከዋክብት አክሊልም በራሷ ላይ የሆነላት አንዲት ሴት ነበረች። እሷም ምጥ ተይዛ ልትወልድ ተጨንቃ ጮኸች። ዘንዶም ሕፃኑን ሊበላ ልትወልድ ባላት ሴት ፊት ቆመ። ሴቲቱም አሕዛብን ሁሉ በብረት ብትር የሚገዛቸውን ወንዱን ልጅ ወለደች። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ወደ ምድር ተጣለ። ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱም ከባቡ ፊት ርቃ ዘመን ዘመናት የዘመን እኩሌታ ወደ ምትመገብበት ወደ በረሃው ለመብረር 2 ታላቅ የንስር ክንፎች ተሰጣት ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ሊቃውንት አባቶቻችን መተርጉማን ይህንን ክፍለ ምዕራፍ በ3 ከፍለው ይተረጉሙታል። መጀመሪያ በሰማይ ላይ የታየችው ሴት ቤተ እስራኤል ስትሆን፣ ሁለተኛ በሰማይ ላይ የታየችው ሴት ቤተ ክርስቲያን ናት። ሶስተኛ በሰማይ ላይ የታየችው ሴት ክብር ይግባትና እናታችን ድንግል ማርያም ናት። ለጊዜው
አንድንና ሶስትን አቆይተን ሁለተኛውን ነገረ ቤተክርስቲያንን እናያለን። ስለዚህ ትምህርታችን ነገረ ቤተክርስቲያንን ማዕከል ያደረገ ነው። በነገረ ቤተክርስቲያን ወቅቱንም እናያለን። ቤተክርስቲያን በሰማይ ላይ መታየቷ በዓለመ መላእክት መኖሯን አመላካች ነው። የተዋህዶ ልጆች የመጀመሪያዋ ቤተክርስቲያን የታየችው በሰማይ ላይ ነው። በሰማይ ላይ መታየቷ ቤተክርስቲያን የመላእክቱን ህብረት ያመላክታል ብያቸዋለሁ። ቤተክርስቲያን በምን ነው የታየችው? በሰማይ ላይ መታየቷ በዓለመ መላእክት መኖሯን አመላካች ነው። የመጀመሪያዋ ቤተክርስቲያን የታየችው የመላእክቱ ህብረት ያቺ የመጀመሪያዋ ቤተክርስቲያን ናት። የተዋህዶ ልጆች ቤተክርስቲያን ማለት ምን ማለት ነው ከተባለ የሰዎችና የመላእክት ህብረት ማለት ነው። ቤተክርስቲያን ማለት የምድራውያኑና የሰማያውያኑ አንድነት ማለት ነው። ሌላው ትርጓሜ እንደተጠበቀ ሆኖ ለዚህ ነው ቅዱስ ያሬድ በእንተ ቤተክርስቲያን በሚለው ድርሰቱ ስለ ቤተክርስቲያን በተናገረበት ድርሰት እንተ በምድር ስራዊሃ ወበሰማይ ይጹቂሃ፣ በምድር ስሮቿ በምድር የሆኑላት በሰማይ ደግሞ አጽቆቿ የሆኑላት ይላል። በምድር ስሮቿ በሰማይ አጽቆቿ፣ በምድር እንደ ስር ያሉ ክርስቲያኖች የሚኖሩባት፣ በሰማይ ደግሞ እንደ አጽቅ ያሉ ቅዱሳን ጻድቃን ሰማዕታት መላእክት የሚኖሩባት። ከዚህ ተነስተው ሊቃውንቱ ቤተክርስቲያንን ለሁለት ከፍለው ይናገራሉ። በሰማይ ላይ ያለችው ቤተክርስቲያን፣ በምድር ያለችው ቤተክርስቲያን። የማትታየዋ ቤተክርስቲያን፣ የምትታየዋ ቤተክርስቲያን። በተጋድሎ ውስጥ ያለችው ቤተክርስቲያን፣ ተጋድሎዋን ያጠናቀቀችው ቤተክርስቲያን በማለት ይናገራሉ። ድል አድራጊዋ ቤተክርስቲያን በሰማይ ላይ የታየችው ቅድም እንዳልኳችሁ የጻድቃኑ የሰማዕታቱ የመላእክቱ ህብረት ናት። በመከራ ውስጥ ያለችው መከራው ማያሸንፋት ደግሞ የምናያት ቤተክርስቲያን ናት። የተዋህዶ ልጆች ስለዚህ በሰማይ ላይ መታየቷ በዓለመ መላእክት መኖሯን አመላካች ነው እያልኳችሁ ነው። በዓለመ መላእክት የታየችው ቤተክርስቲያን በአባቶች ልቦና ስትታሰብ ከቆየች በኋላ በሙሴ ዘመን በድንኳን አምሳል ተገለጠች። 500 ዓመት እግዚአብሔር በዛች ድንኳን ተገለገለ፣ ክብሩን ገለጠ። በሰሎሞን ዘመን የአዲስ ኪዳኗ ቤተክርስቲያን ምሳሌ የምትሆን ቤተ መቅደስ ታነጸች። በዕለተ ዓርብ በክርስቶስ ደም ቤተክርስቲያኒቱ ተመሰረተች። ከዛን ጊዜ ጀምሮ ቤተክርስቲያን ምሳሌያዊት መሆኗ ቀረና አማናዊት ሆነች። ጥላ መሆኗ ቀረና አካለ ክርስቶስ ለመሆን በቃች። ቤተክርስቲያን ምንና ስትባሉ የተዋህዶ ልጆች የክርስቶስ አካል ናት በሉ። ቤተክርስቲያን ምንድናት? የክርስቶስ አካል ናት። አስተውሉ። በሐዋርያት ዘመን የአዲስ ኪዳኗ ቤተክርስቲያን በፊልጵስዩስ ተሰርታ የአዲስ ኪዳኑን አገልግሎት መስጠት ጀመረች። ቤተክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ቤተክርስቲያን ሰማያዊት ናት፣ ረቂቅ ናት፣ ምጡቅ ናት። የተዋህዶ ልጆች ማንም ተነስቶ ሊደርስባት አይችልም። እድሜ ልኩን በትምህርት የኖረ ሊቅ እንኳን ቢሆን ቤተክርስቲያኒቱን የሚያውቃት በተገለጠችለት ልክ ነው። ለምን ካላችሁ የክርስቶስ አካል ስለሆነች። ክርስቶስ የሚጠና አምላክ አይደለም፣ የሚገለጥ አምላክ እንጂ። ምናልባት ሕንፃዎቿ ሲቃጠሉ፣ ልጆቿ ሲታረዱ ትመለከቱ ይሆናል። የቤተክርስቲያኒቱን አምልኮት ግን ማቋረጥ የሚችል ምድራዊ ኃይልና ባለስልጣን የለም። ሕንፃዎቿ ሲቃጠሉ፣ ትልልቅ ሕንፃዎቿ ሲቃጠሉ ሲፈርሱ በመቃኞቿ የፈረሰውን እያደሰች አምልኮቷን ቤተክርስቲያን ትቀጥላለች። ለምን ካላችሁ ሰማያዊት ስለሆነች ያረጀውን እያደሰች የፈረሰውን እየሰራች ቤተክርስቲያኒቱ አምልኮቷን ትቀጥላለች። ለምን ካላችሁ ሰማያዊት ስለሆነች። አባ ዘጊዮርጊስ ዘጋስጫ ቤተክርስቲያን ትትመሰል በጽርሐ አርያም ዘላይሉ፣ ቤተክርስቲያንስ በላይ ባለው በጽርሐ አርያም ትመሰላለች ይላል።
መሰረቷ የተጣለው ሰማይ ላይ ነው። በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ልብ በሉ፣ በሰማይ ያለው መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ። ምድራዊ ቤተ መቅደስ ያስፈለገን ለምንድነው ካላችሁ በሰማይ ቤተ መቅደስ ስላለን ነው። ምድራዊው ቤተ መቅደስ መሰረቱ የተጣለው ሰማይ ላይ ነው። ሰማያዊው ቤተ መቅደስ ቅርንጫፉ ምድራዊው ቤተ መቅደስ ነው። በሰማይ መቅደስ ስላለን በምድር መቅደስ አስፈለገን። በሰማዩ መቅደስ ደግሞ የኪዳኑ ታቦት ታያለ። በሰማዩ መቅደስ ታቦት ስላለን በምድራዊው መቅደስ ታቦት አስፈለገን። ታቦት ጣዖት ነው የሚሉ ሰዎች ማፈር መቻል አለባቸው። እግዚአብሔር ጣዖትን በሰማይ አያስቀምጥምና። ታቦት አያልፍም የምንለው ሰማያዊ ስለሆነ ነው። ታቦት አያልፍም የምንለው በእግዚአብሔር እጅ ስለተሰራ ነው። በእጁ የሰራውን ደግሞ ስለማያፈርሰው ነው። የተዋህዶ ልጆች በሰማይ መቅደስ ስላለን በምድር መቅደስ አስፈለገን። በሰማዩ መቅደስ ታቦት ስላለን በምድራዊው ቤተ መቅደስ ታቦት አስፈለገን። ሥርዓተ ሰማይ ተሰራ በምድር፣ የሰማዩ ሥርዓት በምድር ላይ ተሰራ። ለካስ የምንፈጽመው የአምልኮ ሥርዓት ሰማያዊ ነው። ዕጣናችን ሰማያዊ፣ መቅደሳችን ሰማያዊ፣ ታቦታችን ሰማያዊ፣ ሥርዓታችን ሰማያዊ። ኧረ በዚህ ቤት ያኖረን አምላክ ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ በሰማዩ መቅደስ ታቦት ስላለ በምድራዊው ቤተ መቅደስ ታቦት አስፈለገን። ምን ልላችሁ ፈልጌ ነው? መሰረቷ ሰማይ ላይ እንደተጣሉ የረሱ አንዳንድ ከንቶች ቤተክርስቲያኒቱን በራሳቸው ልክ መስፋት ይፈልጋሉ። እቺ ቤተክርስቲያን በሰዎች ልክ የተሰፋች አይደለም፣ በኢየሱስ ክርስቶስ ልክ የተሰፋች ናት። ሲፈልጉም ያሰፏት፣ ሲፈልጉም ያጠቧት፣ ሲፈልጉ በቋንቋ በጎሳ ይፈላሰፉባት፣ ሲፈልጉም ያቃጥሏት፣ ሲፈልጉም ይሰሯት፣ ሲፈልጉም ያፈርሷት፣ ሲፈልጉ ካሳ የሚከፍሉባት፣ ሲፈልጉ ሉዓላዊነቷን የሚመሰከሩላት፣ ሲፈልጉ ደግሞ የሚያሳንሷት አይደለችም። በማን ልክ ስለተሰፋች? በኢየሱስ ክርስቶስ ልክ ስለተሰፋች። ይሄ አቅምን አለማወቅ ነው የተዋህዶ ልጆች። አቅምን አለማወቅ ደግሞ የውድቀት ዋዜማ ነው። ከሰሪው ጋር ለሚታገል ወዮለት ይላል መጽሐፍ ቅዱስ። ከዲዮቅልጥያኖስ በላይ እግዚአብሔርን የታገለ የለም። 40 ዓመት ሙሉ እግዚአብሔርን ታግሏል፣ ግን እግዚአብሔርን ማሸነፍ አልቻለም። 40 ዓመት ሙሉ ቤተክርስቲያንን ታገላት፣ ውጊያው ግን አበረታት። የተዋህዶ ልጆች ይህንን ነው ማስተዋል ያለብን። መጥፊያው የደረሰ ከእግዚአብሔር ጋር ይጣላል ይባላል። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ የተመዘገበ ኃይለ ቃል ነው። ስለዚህ ቤተክርስቲያን በሰማይ ላይ መመስረቷን የረሱ ከንቶች ቤተክርስቲያኒቱን በራሳቸው ልክ መስፋት ይፈልጋሉ እያልኳችሁ ነው። እቺ ቤተክርስቲያን በእኛ የምትለካ ቤተክርስቲያን አይደለችም። በዝነኛ አገልጋዮች የምትለካ ቤተክርስቲያን አይደለችም። በዘመኑ ባሉ አገልጋዮች የምትለኳት ከሆነ እነሱ ሲወጡ አብራችሁ ትወጣላችሁ፣ እነሱ ሲወድቁ አብራችሁ ትወድቃላችሁ። እኛ መለኪያ ልንሆን ቀርቶ የተዋህዶ ልጆች በሷ አንለካም። እኔ አንድ መምህር የተናገረውን አስታውሳለሁ። እንዴት ደስ የሚል ቃል መሰላችሁ! ቤተክርስቲያን አሁን ይሄ መከራው ሲደርስባት ሰው ይጮሃል። ተስፋ ከመቁረጡ ቤተክርስቲያን እንዲህ አይነት መከራ እንደደረሰባት ምናምን ይላል። እኛ ዝም ብንል ቤተክርስቲያኒቱ በራሷ ቆማ መዋጋት ትችላለች። ለምን ካላችሁ አጥማቸው፣ ቃል ኪዳናቸው፣ ግዝታቸው የሚሰራ አባቶች ያሉባት ቤተክርስቲያን ናት እቺ ቤተክርስቲያን። ስለዚህ ቤተክርስቲያኒቱ በራሷ ቆማ መዋጋት ትችላለች የተዋህዶ ልጆች። ስለዚህ በሰማይ ላይ መታየቷ አንደኛ ቤተክርስቲያን ባለመመላእክት መመስረቷን፣ ሁለተኛ ሰማያዊት መሆኗን፣ ሶስተኛ መሰረቷ የተጣለው ሰማይ ላይ መሆኑን እንድታውቁ ነው። ይቀጥልና ፀሐይን ተጎናጽፋ ይላል። ምንን ተጎናጽፋ? ፀሐይን ተጎናጽፋ። ፀሐይ ክርስቶስ ነው። ፀሐይ ጽድቅ አርያማዊ ዘበንጽ መራዊ ውእቱ ኢየሱስ ክርስቶስ። የጽድቅ ፀሐይ የንጽህና ሙሽራ ይለዋል ኢየሱስ ክርስቶስን። ኢየሱስ ክርስቶስ የቤተ ክርስቲያኒቱ ሙሽራ ነው። ቤተ ክርስቲያን በዕለተ ዓርብ ስትሞሸር የተሞሸረችበት ደም የክርስቶስ ደም ነው። ሊቁ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? ባል
ለሚወዳት ሚስቱ የሚወደውን ስጦታ ገዝቶ በማበርከት የግሉ ሊያደርጋት እንደሚፈልግ ክርስቶስም ሙሽራው ክርስቶስ ቤተክርስቲያኒቱን የግሉ ሊያደርጋት የደም ማጫ ከፈለላት ይላል። ቤተክርስቲያንም ለክርስቶስ ያላትን ፍቅር ትገልጥ ዘንድ ሁልጊዜ መስቀል ተሸክማ ትታያለች። ሚስት ለባሏ ያላትን ታማኝነት የምትገልጠው በቀለበቷ ነው። ቤተክርስቲያን የክርስቶስ ውድ አካሉ ታማኝ አካሉ መሆኗን የምታረጋግጠው ሁልጊዜ መስቀል ተሸክማ በመታየቷ ነው ይላል። አያችሁ። ስለዚህ ሙሽራዋ ኢየሱስ ክርስቶስ ነው። ፀሐይ ጽድቅ አርያማዊ የጽድቅ ሙሽራ ፀሐይ የንጽህና ሙሽራ ጧት ወጣ ማታ የምትጠልቀውን ፀሐይ የፈጠረ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ፀሐይን ተጎናጽፋ ማለት ክርስቶስን ለብሳ ማለት ነው። ቤተክርስቲያኒቱ ክርስቶስን ስለለበሰችው የራስ ቁር ክርስቶስን ስለለበሰች የሚመጣባትን እየመከተች ትኖራለች። ፀሐይን ተጎናጽፋ ካለ በኋላ ጨረቃ ከእግሮቿ በታች ያላት ይላል። ጨረቃ ከእግሮቿ በታች ያላት ጨረቃ የተባሉ ደግሞ ቅዱሳን ናቸው። በቅደም ተከተል ነው መነግራቸው አስረግጬ። ጨረቃ የተባሉ ቅዱሳን ናቸው። ከእግሮቿ በታች ማለት ክብሯን የሚገልጡላት ተጋድሎዋን የሚመሰክሩላት ማለት ነው። ቤተክርስቲያኒቱ ያለ ቅዱሳን ተጋድሎ የኖረችበት ጊዜ የላትም። ወንዝ ያሻገሩን ቅዱሳን ናቸው። ዘመን ያሻገሩን ቅዱሳን ናቸው። እነ ተክለ ሃይማኖት ናቸው። እየሞቱ ያስቀጠሏት እየተራቡ ያጠገቡን እነ ተክለ ሃይማኖት ናቸው። እንደ ሻማ እየቀለጡ ብርሃን የሆኑላት እነ ተክለ ሃይማኖት ናቸው። የሞቱት ሞቱ፣ ከሞት የተረፉት ደግሞ ነዋየ ቅድሳቱን ታቦቱን ጽናውን መስቀሉን እያያዙ ወደ ዋሻ ተሰደዱ። የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና ዛሬ አንዳንድ ቦታ ላይ ዋሻው ሲከፈት መሬቱ ሲቆፈር ነዋየ ቅድሳቱ ሲወጣ የቅዱሳኑ አጽም አብሮ ይወጣል። ለምን ካላችሁ ያን ጊዜ ታቦቱን አንለቅም መስቀሉን አንለቅም ብለው ዋሻ ላይ ደርቀው የቀሩ አባቶቻችን ናቸው። እቺ ቤተክርስቲያን የተመሰረተችው በክርስቶስ ደም ነው። የተማገረችው በሰማዕታቱ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተቦካው በደማቸው ነው። ክብርና ምስጋና ለአባቶቻችን ይድረሳቸው። አያችሁ፣ የልስኑ ጭቃ የተቦካው በደማቸው ነው። ስለዚህ ዛሬም ትናንትና ቤተክርስቲያኒቱን እንዳሻገሩ ዛሬም እቺን ቤተክርስቲያን የሚያሻገሩ የቅዱሳንን ታሪክ የሚከተሉ የቅዱሳንን ፈለግ የሚከተሉ ታሪክ የሚደግሙ መስቀል የሚሸከሙ እየሞቱ የሚያስቀጥሉ ወጣቶች እቺ ቤተክርስቲያን አሏት። የተዋህዶ ልጆች ታሪክ ይቆይ እኛ ግን እንጥፋ የሚሉ ቤተክርስቲያን ትቀደስ የኛ ደም ግን ይፍሰስ የሚሉ ማተባችን አንበጥስም መስቀሉን አናወልቀው ክርስቶስን አንክደው ዋጋ ከፍሎልናል ካለም ፍቅር የክርስቶስ ፍቅር ይበልጥብናል የሚሉ ለመኖር ሳይጓጉ ለሕይወታቸው ሳይሳሱ ለይሽ ቤተክርስቲያን በሰማዕትነት የሚያልፉ ጀግና ልጆች ዛሬም አሏት። ስለዚህ የተዋህዶ ልጆች ጨረቃ የተባሉ ቅዱሳን ናቸው። ከእግሮቿ በታች ማለት ክብሯን የሚገልጡላት ተጋድሎዋን የሚመሰክሩላት ማለት ነው። ይቀጥልና 12 ዘውዶች በራሷ ላይ የተቀዳጀች ይላል። 12 ዘውዶችን ቤተክርስቲያኒቱ ተቀዳጅታለች። እነዚህ 12 ዘውዶች ሐዋርያት ናቸው። ቤተክርስቲያኒቱ የተመሰረተችው በሐዋርያት መሰረትነት ላይ ነው ማለት ነው። ቅዱስ ጴጥሮስን አንተ መሰረት ነህ፣ በአንተ መሰረትነት ላይ ቤተክርስቲያኒቱን እሰራታለሁ፣ የሲኦል ደጆች አይችሏትም አለው። አይችሏትም ማለት ግን አይፈትኗትም ማለት አይደለም። አሁን እኛ ተስፋ የቆረጥነው እዚህ ጋር ነው። አይችሏትም ማለት መከራ ያደርሱባትም ማለት አይደለም። ቤተክርስቲያን ትናንትና ፈተና ነበረባት፣ ዛሬ አለባት፣ ወደፊትም ይኖርባታል። የተዋህዶ ልጆች ፈተናው ግን ያጠነክራታል እንጂ አያደክማትም። ያበዛታል እንጂ አያሳንሳትም። ያበረታታል እንጂ አያደክማትም። ያጠራታል እንጂ አያደበዝዛትም። አንዳንዶቹ ይህንን ስንናገር እንዴት ነው እየሞትን ምን በዛው ይሄ የሞኝ ጥቅስ ነው የሚሉ ሰዎች አሉ። እውነት ነው፣ ካለው ቁጭት የተነሳ ያስብል ይሆናል። ግን የመጣንበት ጉዞ ይሄንን ነው የሚያሳየን። የቤተ ክርስቲያን ታሪክ ይሄንን ነው የሚነግረን። ሕጋዊውን አሰራር ተከትለን መጠየቅ የሚገባንን አካል እንጠይቃለን እንደ ሕግ። ታሪኩን ደግሞ እውነቱን ደግሞ ክርስትና እንዴት እንደመጣ ደግሞ እየመሰከርን እናልፋለን። ሁለቱም አይቀርም ማለት ነው የተዋህዶ ልጆች። ስለዚህ አይችሏትም ማለት
መከራ ያደርሱባትም ማለት አይደለም። ትውልድ ሲተካ ትውልድ ሲያልፍ ትውልድ ሲተካ መከራው አዲስ እየመሰለን እንጂ አዲስ መከራ የለም በቤተ ክርስቲያን። ይሄንን በዘመናት ታሪክ አይተናል። ሊቁ ዮሐንስ አፈወርቅ ቤተ ክርስቲያንን የገሃነም ደጆች ቤተ ክርስቲያንን አይችሏትም የሚለው ሲተረጉመው ዲያብሎስ ተኮሰ 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 ዝናሩን አራገፈ ቀስቱንም ጨረሰ ቤተ ክርስቲያኒቱን ግን ሊጎዳት አልቻለም ማለት እንጎዳታለን ያሉ ሰዎች የሉም። ቤተ ክርስቲያን ግን ትናንትና ነበረች ዛሬም አለች ወደፊትም ትኖራለች። እቺ ቤተ ክርስቲያን ጠላቶቿን ቀብራ የጠላቶቿን መቃብር እያስጎበኘች ትኖራለች። አያችሁ የግራይን ካባ ማርካ መርቁ ለማርያም በሙዚየም አስቀምጣ የምታስጎበኝ ቤተ ክርስቲያን ነው ያለች የተዋህዶ ልጆች። ስለዚህ የዲያብሎስ አይችሏትም ማለት አይፈትኗትም ማለት አይደለም እያልኳችሁ ነው። ቤተ ክርስቲያኒቱ ትፈተናለች ግን ፈተናው አያሸንፋትም ነው። 12 ዘውዶች ሐዋርያት ናቸው። ይቀጥልና ምጥ ተይዛ ልትወልድ ተጨንቃጮች ርዕሳችን ይሄ ነበረ። ምጥ ተይዛ ልትወልድ በሉ እስኪ ባንድ ድምፅ ተጨንቃጮች። ምጡ ምንድነው? የተዋህዶ ልጆች ምንድነው ምጡ? እናቶቼ ስለ ምጥ ማብራራት ብዙ አይጠበቅብኝም። ታውቁታላችሁ። የደረሰበት ያውቀዋል። ምጥ መከራ ነው። መናፍቃን በቤተ ክርስቲያን ላይ የሚያደርሱት መከራ ምጥ ተብለዋል። ሐይዛብ በቤተ ክርስቲያን የሚያቀጣጥሉት እሳት ምጥ ተብለዋል። የተዋህዶ ልጆች አንዳንዴ ይገርመኛል። ብሔርና ብሔር በተጋጨ ቁጥር ዋጋ የምትከፍለውም የኛዋ ቤተ ክርስቲያን ናት። አሁን ምን አገናኘው ጉዳዩ? አንዳንዶቹ በተሾሙ ማግስት መሞከሪያ የሚያደርጓት የኛዋን ቤተ ክርስቲያን ነው። የእሺ ቤተ ክርስቲያን ሉዓላዊነት ሲነገር መርዶ የነገሯቸውን ያህል የሚደነግጡ ለማመን ሜዳው ገደል የሚሆንባቸው ሰዎች አሉ። ምን አደረገች? ምንድነው የምናደርገው? ለማን ነው የምንጮኸው? ምን አይነት የሚያስጨንቅ ዘመን ነው? ቅዱስ ጳውሎስ ወዘንተ አይምር ከመበዳሃሪ መዋይል ይመጻ ዓመታት እኩያት በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ወቃለ። ዝም ማለት የሚያስጨንቅበት ዘመን፣ መናገር የሚያስጨንቅበት ዘመን፣ ታሪክ ጠብቆ መቆየት የሚያስጨንቅበት ዘመን። የትምህርት ሚኒስቴር ሆና ያገለገለች ቤተ ክርስቲያን በአደባባይ መሸለም ሲገባ እሳት ሲነድባት ማየት ያስጨንቃል። የተዋህዶ ልጆች ያስጨንቃል። ምን አይነት የሚያስጨንቅ ዘመን ነው አለ። ፊደል ጽፋ ስነ ጽሑፍ አዘጋጅታ ውቅር ሰርታ ገዳማትን ገድባ የአብነት ትምህርት ቤት ከፍታ ትውልዱን ያሻገረች ቤተ ክርስቲያን ውለታዋ ተረስቶ ለምን ምጡ በዛ ነው ጥያቄ። ለምን ምጡ በዛባት? መንግስት ዩኒቨርሲቲ ከመክፈቱ በፊት ቤተ ክርስቲያኒቱ ዩኒቨርሲቲ ነበራት። ዩኒቨርሲቲውም የአብነቱ ትምህርት ቤት ነው። መንግስት ሆስፒታል ከመክፈቱ በፊት ሆስፒታል ነበራት ቤተ ክርስቲያኒቱ። ይህ ሆስፒታል የጸበሉ ስፍራ ነው። መንግስትና አልማ የሚል መፈክር አለው። ጥሩ መፈክር ነው። ከዚህ መፈክር በፊት ግን የኛ አባቶች ዛፉን ተክለው ደኑን ተንከባክበው ተፈጥሮን ጠብቀው ለዚህ ትውልድ አውርሰዋል። ዛሬ በየገዳማቱ በየአብያተ ክርስቲያናቱ የምናያቸው ትልልቅ ዛፎች ያው ምስክሮች ናቸው። ስለ ታሪክ ብንጠይቃት ተዝቆ የማያልቀውን ታሪክ ትተርክልናለች። ስለ አስተዳደር ብንጠይቃት ፍትሐ ነገሥት የተሰኘውን የአስተዳደርና የዳኝነት መጽሐፍ አውጥታ ታስነብበናለች። ስለ ቋንቋ ብንጠይቃት ከይሽ ቤተ ክርስቲያን አስተምሮ የፈለቀ ቅኔ ነው። የተዋህዶ ልጆች ስለ ነገስታት ብንጠይቃት ታሪከ ነገስታትን ትነግረናለች። አያችሁ ኦርቶዶክሳዊት ኦርቶዶክስ ሀገር ናት ሲባል ሰምተናል። ደስ ይላል። ሀገር ይከበራል እንጂ አይደፈርም። እውነት ነው። ኦርቶዶክስ ሀገርም በላይ ናት እቺ ቤተ ክርስቲያን። ሀገሪቱ የበቀለችው ቤተ ክርስቲያኒቷ ናት ላይ ነው። ፊደል ጽፋ የሰጠችን እቺ ቤተ ክርስቲያን ናት። ሁሉም አፉን የከፈተ በይሽ ቤተ ክርስቲያን ነው። ኢትዮጵያ የምትባል ሀገር ሰርታ ያስረከበችን እቺ የምናድሳት የምንሰራት ቤተ ክርስቲያን ናት። እየሰማችሁኝ ነው? እቺ ቤተ ክርስቲያን ናት። የተዋህዶ ልጆች ቋንቋ እስከ ፊደሉ ሀገር እስከ ደንበሩ ነፃነት እስከ ሙሉ ክብሮ ጠብቃ የቆየች እቺ ቤተ ክርስቲያን ናት። ውለታዋ ተረስቶ ለምን ምጡ በዛባት ነው። ምን ተይዛ ልትወልድ ተጨንቃጮች። ምንድነው ምጡ የበዛባት? መስቀል ይዛ
ኢትዮጵያ በነጻነት ታፍራና ተከብራ እንድትኖር መስቀል ይዛ ታቦት ተሸክማ ጠላትን ያባረረች የኛዋ ቤተክርስቲያን ናት። ውለታዋ ተረስቶ ለምን ምጡ በዛባት ነው። የትምህርት ሚኒስቴር ባልነበረበት ዘመን የትምህርት ካሪኩለም ቀርጻ ዕውቀትን የፈነጠቀች የኛዋ ቤተክርስቲያን ናት። ውለታዋ ተረስቶ ለምን ምጡ በዛባት ነው። ደሃ እንዳይበደል ፍትህ እንዳይዛባ ፍትህ መንፈሳዊና ፍትህ ስጋዊ ደንግጋ ለዛሬው የፍርድ ቤት ስርዓት መሰረት የጣለች የኛዋ ቤተክርስቲያን ናት። ውለታዋ ተረስቶ ለምን ምጡ በዛባት ነው። ምጥ ተይዛ ልትወልድ ተጨንቃጨች። ለምን እንደበዛባት ታውቃላችሁ? ምጥ መከራ ነው ብለናል። ቤተክርስቲያኒቱ የተመሰረተችው መስቀል ላይ ነው። መስቀል መከራ ነው አይደለ? በመከራ ላይ ስለተመሰረተች መከራ አለባት። ግን የዲያብሎስን ራስ በሚቀጠቅጠው መስቀል ላይ ስለተመሰረተች መከራውን አልፋ ቤተክርስቲያኒቱ ትሻገራለች። ምጥ ምንድነው? እስኪ አጠር አድርገን ምጥ የሆኑ ነገሮችን በጥቂቱ አይተን ትምህርታችን ለመጨረስ እንሞክር። ምንድነው ምጥ? የተዋህዶ ልጆች ምጥ ተይዛ ልትወልድ ተጨንቃጮች። አንደኛው ፖለቲካው ምጥ ሆኖባታል። ምኑ ምጥ ሆኖባታል? አቤት ፖለቲካው ለምንድነው ምጥ የሆነባት ካላችሁ እውነቱን እየገለጠች ሐሰቱን እውነቱን እየመሰከረች ሐሰቱን እያጋለጠች ስለምትኖር ፖለቲካው ምጥ ሆኖባታል። የሚገርመው ነገር ትናንትና ጥሩ ኦርቶዶክሳዊ የነበረ ሰው ፖለቲከኛ ሲሆን ቤተክርስቲያኒቱን መጥላት ይጀምራል፣ መደበቅ ይጀምራል። ሌሎቹ ስልጣን ሲይዙ ይገለጣሉ። የኛው ደግሞ ስልጣን ሲይዝ መፍራት ወይም ጥግ መያዝ ይፈልጋል። የሚያሳዝነው ነገር ይሄ ነው። እነሱ አፍ ካልሆኑላት የማንን አፍ ይጠብቃሉ? ለቤተክርስቲያኒቱ መልስ ለኦርቶዶክስ አፍ ይሆናሉ ተብሎ ሲጠበቁ ጥግ የሚይዙ ሰዎችን እናያለን፣ የተዋህዶ ልጆች። ስለዚህ ፖለቲካው ምጥ ሆኖባታል። ዛሬ አይደለም። የቤተክርስቲያንን ታሪክ አጥኑ። ዛሬ የተፈጠረ አዲስ ነገር የለም። በዘመነ ኔሮን፣ በዘመነ ቄሳር፣ በዘመነ ዲዮቅልጥያኖስ ልጆቿ አሰቃቂ ዋጋ እስኪከፍሉ ድረስ ፖለቲካው ቤተክርስቲያኒቱን ፈትኗታል። ነገር ግን መከራ እየተቀበሉ ዛሬ ላይ ቤተክርስቲያኒቱን አድርሰዋታል። እነ ቅዱስ ጴጥሮስ ቁልቁል ተሰቀሉላት። እና ግናጢዮስ ለአንበሳ ተላልፈው ተሰጡላት። እነ ተክለ ሃይማኖት በአንድ እግራቸው ቆመው ለ7 ዓመት ያህል ጸለዩላት። ወጣቱ ጊዮርጊስ 7 ዓመት ዋጋ ከፈለላት። አያችሁ፣ ቅዱስ ጊዮርጊስ የወጣትነት ዘመኑን አስይዞ የሰራትን ቤተክርስቲያን የዘመኑ ወጣት ግን አፈራሳት ሲባል በጣም ያሳዝናል። ወጣቱ ጊዮርጊስ እንደ ሻማ ነዶ እንደ ጧፍ ነዶ እንደ ሻማ ቀልጦ የሰራትንና ያነጻትን ቤተክርስቲያን የዘመኑ ወጣት አቃጠላት ሲባል እጅግ ያስጨንቃል የተዋህዶ ልጆች። ስለዚህ ባጭሩ ያለ ብዙ ማብራሪያ ፖለቲካው ምጥ ሆኖባታል ነው። ሁለተኛው ተሐድሶች ምጥ ሆነውባታል። ብሔርተኞች ምጥ ሆነውባታል። ያለ ማብራሪያ ነው። እያንዳንዱን እናብራራ ካለ እያንዳንዱ ብዙ ቀን ያቆየናል። ፖለቲካው ምጥ ሆኖባታል። ተሐድሶቹ ምጥ ሆነውባታል። ብሔርተኞቹ ምጥ ሆነው ይፈታተኗታል። የተዋህዶ ልጆች የመንደር አጥማቂዎች ፈተና ሆነውባታል። የመንደር አጥማቂዎች፣ ውሸተኛ አጥማቂዎች፣ መሰል ባሕታውያን ለቤተ ክርስቲያኒቱ ምጥ ናቸው። እኛ ውሎ አድሮ ነው የሚገባን። ዛሬ መናፍቃን ላይ ብቻ ነው የምንጮኸው። ትልቁ ለቤተ ክርስቲያን ምጥ እነማን ናቸው ካለ ሐሰተኛ ባሕታውያን። እነዚህ ለቤተ ክርስቲያኒቱ ምጥ ናቸው። በር ላይ ጀርባ እየደበደቡ በመላሳቸው ደግሞ አባቶችን የሚደበድቡ ጀርባ ይደበድባሉ፣ በመላሳቸው ግን ከቤተ ክርስቲያኒቱ ከላይ ከርዕሰ መንበር ጀምሮ በየቤተ ክርስቲያኑ ያሉ ትልልቅ አባቶችን የሚሳደቡ መሰል ባሕታውያን። ሰውም የመጣበትን ዓላማ ረስቶ ቤተ ክርስቲያን ሊሳለም መጥቶ በእነሱ ስብከት ተዘናግቶ በር ላይ ቀርቶ ሳይሳለም የሚመለስ ሰው ታያላችሁ። ይህ ትልቅ ፈተና ነው። አስመሳይ አጥማቂዎች ለቤተ ክርስቲያኒቱ ፈተና ናቸው። አስመሳይ የውሸት አጥማቂዎች ቅባት እየቀቡ መቁጠሪያ እየሸጡ ሰይጣን የተናገረውን በካሴት ቀድተው የሰይጣንን ሐሳብ የሚያስደምጡ ማስታወቂያ የሚሰሩ ሲፈልጉ ሜዳ ላይ ሲፈልጉ ደግሞ አዳራሽ ላይ ሰልፍ አስይዘው አጋንንትን በጅምላ የሚያስጮሁ እነዚህ ለቤተ ክርስቲያኒቱ ፈተና ናቸው። የተዋህዶ ልጆች ማን ነው እንዲህ አይነት ዕውቅና ለሰይጣን የሰጠው? የትኛው አስተምሮ ነው?
የክርስቶስ አስተምሮን ታስታውሳላችሁ። በማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ጋኔኑን ሊያወጣው ሲል መለፍለፍ ጀመረ። ዝም ብለህ ውጣ አለው። ምን ብለህ ውጣ? ዝም ብለህ ውጣ። እድል ሊሰጠው አልፈለገም። ሰይጣን እድል ከተሰጠው ብዙ ስለሚያወራ አያችሁ፣ ሰይጣን እድል ከተሰጠው ተንኮል ያወራል። አድማጭ የማይደርስበትን ተንኮል ሰይጣን ያወራል። ዛሬ ቅድስና አለኝ የሚል ሰው፣ አጋንንትን አስወጣለሁ የሚል ሰው ማድረግ ያለበት ነገር ምንድነው ካላችሁ ዝም ብለህ ውጣ ነው። እንደ ክርስቶስ ማነው ያስመተተብህ? ማነው ያስመተተብሽ? መድኃኒት ያደረገብህ ማን ነው? መድኃኒት ያደረገብሽ ማን ነው? መድኃኒት ያበላህ ማን ነው? ይሄ ለምን አስፈለገ? በሚያሳዝን መልኩ የሰይጣንን ምስክርነት ሰምተው ከባሎቻቸው ጋር የተጣሉ ሚስቶች አሉ። የሰይጣንን ምስክርነት ሰምተው ከሚስቶቻቸው ጋር የተጣሉ ባሎች አሉ። ከአባቱ ጋር የተጣላ፣ ከእናቱ ጋር የተጣላ፣ ከጎረቤቱ ጋር የተጣላ፣ ሆድና ጀርባ የሆኑ ለበቀል የሚፈላለጉ፣ ለንስሐ መጣው ለጸበል መጣው ቂም ቋጥረው የሚመለሱ ሰዎችን በዘመናችን እያየን ነው። ይሄ ለቤተ ክርስቲያን ትልቅ ፈተና ነው። እውነቱን ስንነጋገር ለቤተ ክርስቲያኒቱ ትልቅ ፈተና ነው። ሰይጣን ምስክር የሚሰጥበት ዘመን አይደል እንዴ? ማይክ ተሰጥቶት በዚህ ዘመን ቆሞ ምስክርነት የሚሰጥበት ዘመን እኮ ነው። የሰይጣን ምስክርነት በእልልታና በጭብጨባ ተደግፎ የሚደመጥበት ዘመን ላይ ደርሰናል። እናትህ ናት እንዲህ ያደረገችብህ እየተባለ፣ አባትህ ነው እንዲህ ያደረገብህ እየተባለ የሚያሳዝን ዘመን ላይ ነው የደረስነው። የምትጠመቁበትን ቦታና የሚያጠምቋችሁን ሰዎች ለይታችሁ ወቁ። ቀድሰው የሚያቆርቡ ካህናት አሏት ቤተ ክርስቲያን፣ አድራሻ ያላቸው። አምናችሁ ነው እነሱ ያጠምቋችኋል፣ ትፈወሳላችሁ። አለቀ። እባካችሁ እነዚህ ለቤተ ክርስቲያን ምጥ ናቸው፣ ፈተናዎች ናቸው። ከኛ ቤት እንውጣ። የውሸት ነቢያት፣ የመንደር ነቢያት፣ የቻናል ነቢያት ለቤተ ክርስቲያኒቱ ምጥ ናቸው፣ ፈተና ናቸው። በውሸተኛ ነቢያት የስንቱ ሰው ትዳር ፈረሰ። በውሸተኛ ነቢያት የስንቱ ሰው ገንዘብ ተመዘበረ። በውሸተኛ ነቢያት ስንቱ ወገናችን የሌለበትን በሽታ ጫኑበት። በውሸተኛ ነቢያት ስንት እህቶቻችን ከክብራቸው አነሱ። ሳይላኩ ተልከናል፣ ሳይታያቸው ታይቶናል፣ መንፈስ ቅዱስ ሳያድርባቸው አድሮብናል የሚሉ በደጋጉ አባቶች በነቢያት ስም የሚጠሩ ነብይ ገሌ እየተባሉ አሁን ፓስተር ሚለው ቀረና ነብይ ገሌ መጋቢ ነበረ ድሮ። ያም ቀርቶ ነብይ ገሌ እርስ በርሳቸው እየተሿሿሙ የቢዝነስ ኔትወርካቸውን ዘርግተው የዋሁን ሕዝብ የሚያታልሉ፣ በጠራራ ፀሐይ የሚዘልፉ፣ ቅድስና የሌላቸው ከአጋንንት ጋር ህብረት የፈጠሩ፣ አጋንንትን እናወጣለን እያሉ አጋንንትን የሚያቆራኙ የውሸት ነቢያት እንዳሸን የፈሉበት ዘመን ላይ ደርሰናል። የተዋህዶ እነዚህ ለቤተ ክርስቲያኒቱ ምጥ ናቸው። ለምን ምጥ ሆኗት እነግራቸዋለሁ። በጣም በሚያሳዝን መልኩ ሰውን እንደ እንስሳ አጋድመው የሚረግጡ፣ እባብ የሚያስበሉ፣ አይጥ የሚያስቆረጥሙ፣ ነዳጅ የሚግቱ፣ ሲፈልጉ በካራቴ ሲፈልጉ በቴስታ ሲፈልጉ በርግጫ ሰውም እየተደበደበ አሜን ይላል። እንዲሁ ፈተና ነው። ጭብጨባቸውን ዱላቸውን በእልልታ የሚቀበል ሕዝብ ተፈጠረ። ለማይረባ አይምሮ አሳልፎ ሰጣቸው ይላል ቅዱስ ጳውሎስ። ሰው ረድኤተ እግዚአብሔር ሲለየው ለማይረባ ነገር ተላልፎ ይሰጣል። በእውነት ለማይረባ አይምሮ ተላልፎ ከመሰጠት መድኃኔዓለም ይሰውረን። ሰው እየተደበደበ እንዴት አሜን ይላል? የሰፈር ለሚካኤል ስገድ ለተክልየ ስገድ ሲባል ደሙ ይፈላል። የሰፈር ጎረምሳ ግን በጫማ ጥፊ ሲያጮውና ሲያገላብጠው አሜን እያችሁ። በክርስቶስ መስቀል በካህን እጅ መዳሰስ፣ በክርስቶስ መስቀል መባረክ ነውር ነው ብሎ ያሽሟጥጥባቸዋል። የሰፈር ጎረምሳ ግን እንዳልኳችሁ ጮሌው እንዲህና እንዲህ ሲያገላብጠው አሜን ይላል። ለምንድነው ምጥ የሆነው? አሁን ነብይ ነይ ባዩ መብዛቱ፣ በዚህ ዘመን አዳይ ነይ ባዩ መብዛቱ። እስኪ ቻናል ጎርጉሩ፣ የቴሌቪዥን መስኮት ከፍታችሁ አንድ ነብይ ነይ ባይ ብቅ ይልና ዛሬ የምጸልየው ስለ ወገብ ነው ይላቸዋል። ስለምን? ወገበ ታማሚው እየበዛ መሰለኝ ዛሬ የምጸልየው ስለ ወገብ ነው ይላቸዋል።
እና የወገብ ህመም ያለባችሁ ሰዎች ይህንን ፕሮግራም በየጓዳው የምትከታተሉ አሁን ወገባችሁን መዳሰስ ትችላላችሁ ሲል ስንት ይችላል እንዲ ወገቡን ሊዳስስ ሊድን በቴሌቪዥን መስኮት አየሽ የደረስንበት ደረጃ ትውልዱ ልቡ ሳሳ መስቀል ከጨበጠ ካህን ይልቅ በካራት የሚማታ ፓስተርን መረጠ ለምንድነው ምጥ የሆኑባት ካላችሁ የሐሰት ታምራት እያሳዩ ከመቅደስ አውጥተው ህዝቡን አዳራሽ ስላስገቡት እነዚህ ለቤተ ክርስቲያኒቱ ምጥ ናቸው ከኔ ጋር ናችሁ ጨርሻለሁ ሐይዛብ ያነዷታል ምጥ ናቸው መናፍቃን ያቆስሏታል ታድሶቹ የትግሉን ሜዳ በቤታችን አድርገው ይዋጉናል ምጥ ናቸው ፖለቲከኞች የበቀል ሂሳባቸውን ያወራርዱባታል ብሔርተኞች ይፈታተኗታል እነዚህ ሁሉ ለቤተ ክርስቲያኒቱ ምጥ ናቸው እነዚህ አሁን ደግሞ ኢትዮጵያ የዓለም ብርሃን የሚባል ቡድን ተነስቷል እንዲው ፈተና እኮ ነው ይሄ ደግሞ ሌላ ምጥ ነው ኢትዮጵያ የዓለም ብርሃን እዚህም ትኖራላችሁ አሁን አባላት ትኖራላችሁ ይሄ አደገኛ አካሄድ ነው የተዋዶ ልጆች ሲኖዶስ ተወግዟል የሚል ክህነት ረክሷል የሚል ክህነት ከረከሰ እኮ ይውላችሁ ከምስጢራት ህዝቡን ማውጣት እኮ ነው ከተቋም ማስወጣት አያችሁ ከማናዊቷ ተቋም ከቤተ ክርስቲያኒቱ ማስወጣት ከምስጢራት ማራቅ ምክንያቱም ስድስቱ ምስጢራት የሚፈጸሙት በክህነት ነው ያለ ክህነት ሰባት ምስጢራት አሏት ቤተ ክርስቲያን እየሰማችሁ ነው ሰባት ምስጢራት አሏት ቤተ ክርስቲያን ስድስቱ የሚፈጸሙት በክህነት ነው ክህነቱ ረክሷል አይሰራም ከተባለ ይሄ ትልቅ ምጥ ነው ለቤተ ክርስቲያን ፈተና ነው ቴዎድሮስ ይመጣል ብሎ ተደራጅቶ የሚጠብቅ ትውልድ አለ የኛ ቤተ ክርስቲያን የምትጠብቀው ክርስቶስን ነው ሙሽራዋ ክርስቶስን ነው የምትጠብቀው ሰሞኑን ያከበርነው ምጽአት የሰርጓ ቀን ነው ለቤተ ክርስቲያን ክርስቶስን ግን እቺ ቤተ ክርስቲያን ሙሽራዋን ታጥቃ ትጠብቃለች እኛ ምን ጠብቀው ንጉስ የለም ባንዳን ገላት ላይ ድርሳናት ላይ ቴዎድሮስ ይመጣል ተብሎ ተጽፏል መቼ ይመጣል እንዴት ይመጣል ምንም የተመዘገበ ነገር የለም ከመጣ ሰየው ነው የመከራው ዘመን ያጥራል አለበለዛ ምንድነው በግሩፕ ተከፋፍሎ መጠበቅ ምን አይነት አባዜ ነው 24 ሁናችሁ ማህበር ጠጡ መታወቂያ ይኖራችሁ ቴዎድሮስ ሲመጣ ከመቀሰፍ ትድናላችሁ ወንድሜ ከመቀሰፍ ምትድናው ንስሐ ስትገባ ስጋው ደሙ ስትቀበል ብቻ ነው ስጋው ደሙ የተቀበለ ንስሐ የገባ ነው ከመቅሰፍት መዳን የሚችለው የቴዎድሮስ መታወቂያ ስለያዘ አይደለም ገና ይምጣ ላይ የማይታወቅ እነዚህ ለቤተ ክርስቲያኒቱ ምጥ ናቸው ከሌሎች መናፍቃን የሚለዩት በምንድነው ካላችሁ ማርያምን እንወዳለን ተክልየን እንወዳለን ብለው መምጣታቸው ብቻ ነው ከዚህ ውጪ ከመናፍቃን በምንም ልዩነት የላቸውም ሊገመቱ የሚችሉ ነገሮችን ትንቢት አድርገው ያወራሉ አሁን ዘንድሮ ድርቅ ማን ነው ዝናብ ከሌለ ቀጣይ አመት ረሃብ ይሆናል ለማለት አሁን ትንቢት ተናጋሪ መሆን ይጠብቃል ምመና ይጠይቃል ዘንድሮ ሰላም ከሌለ እንዴው ቀጣይ አመት ጦርነት ይሆናል ብሎ ለመገመት ትንቢት ተናጋሪ መሆን ይጠብቃል እነሱ ምን እንደሚያደርጉ ታውቃላችሁ የሰውን ስስልቦና ስለሚያውቁት የሆነ ችግር ሲፈጠር እንዲህ ይሆናል ይላሉ ከፌስቡክ ከምን የቃረሙትን መንፈሳዊ ቅርጽ ያስይዙና ትንቢት አስመስለው ያወራሉ ከዛ በኋላ ይኸው ተናግረን ነበር ደረሰ ይላሉ እነዚህ ሁሉ ምጥ ናቸው ምጡን የምታቀልበት ሁለት ነገር ልንገራችሁና ትምህርት ልጨርስ ከኔ ጋር ናችሁ ሁለት ምጡን የምታቀልበት ችግሩን ካወራን መፍትሄውን እናውራ ቁጥር 14 ላይ ለሴቲቱ ሁለት ክንፍ ተሰጣት ይላል ለሴቲቱ ስንት ክንፍ ሴቲቱ ማናት ብለናል ምእመናን ቤተ ክርስቲያን ናት ፀሐይ ክርስቶስ ነው ጨረቃ ቅዱሳን ናቸው ጠቅለል ለማድረግ 12 ዘውዶች ሐዋርያት ናቸው ምጡ በየዘመናቱ የሚደርስባት ፈተና ነው ሁለት ክንፎች ለቤተ ክርስቲያኒቱ የተሰጡ ሁለት ክንፎች ብሉይ ኪዳንና ሐዲስ ኪዳን ናቸው ማንና ማን ናቸው ብሉይ ኪዳንና ሐዲስ ኪዳን ለቤተ ክርስቲያኒቱ የተሰጡ ሁለት ክንፎች መከራውን የምታቀልበት ምጡን የምታቀልበት ተግዳሮቱን የምትመክትበት ስደቱን የምታሸንፍበት የሚቀጣጠለውን እሳት የምታጠፋበት ሁለት ክንፎች ብሉይ ኪዳንና ሐዲስ ኪዳን ናቸው ዮሐንስ በራእዩ ሁለት ክንፎች አላቸው ሰሎሞን ደግሞ በመኃልየ ምዕራፍ 4 ቁጥር 5 ላይ ክሌ አጥባትኪ ከመክሌ እጉለመንታ ዘወይጠል
ሁለቱ ጡቶችሽ መንታ እንደተወለዱ እንደሚዳቋ ግልገሎች ናቸው አለ። ሚዳቋ ልጆቿን በጡቶቿ እንደምታሳድግ ሰውን ለመንፈሳዊ እድገት የሚያበቁ ሁለት ጡቶች ብሉይ ኪዳንና ሐዲስ ኪዳን ናቸው። ዮሐንስ ምን አላቸው ብያቸዋለሁ? ሁለት ክንፎች። ሰሎሞን ደግሞ ሁለት ጡቶች አለ። ሉቃስ ደግሞ የሉቃስ ወንጌል ምዕራፍ 21 ቁጥር 38 ላይ ሁለት ሰይፎች ይላቸዋል። ብሉይ ኪዳንና ሐዲስ ኪዳንን ምን ይላቸዋል? ሁለት ሰይፎች ይላቸዋል። በጸሎተ ሐሙስ ምሽት ደቀ መዛሙርቱን እንዲህ አላቸው፣ ከእናንተ መካከል ሁለት ልብስ ያለው አንዱን ልብስ ይሽጥና ሰይፍ ይግዛበት አለ መድኃኔዓለም። ጴጥሮስ ብዙ ጊዜ ለመልስ ፈጠን ይላልና ከኛ መካከል እኮ ሁለት ሰይፍ አለ አለው። አያችሁ፣ በጋ ፋሲካውን ያረዱበት ሁለት ሰይፍ ይዘው ስለነበሩ ደቀ መዛሙርት ከኛ ጋር እኮ ሁለት ሰይፍ አለ ሲለው መድኃኔዓለም ጴጥሮስ ሁለት ሰይፍ ካለ ይበቃል አለው። ጴጥሮስ የሚያወራው በቁሙ ስለ ሰይፍ ነው። የድንግል ልጅ የሚናገረው ደግሞ በምስጢር ነው። የተዋህዶ ልጆች ሁለት ሰይፎች ካሉ ይበቃል ማለት ብሉይ ኪዳንና ሐዲስ ኪዳን ካሏት ለቤተ ክርስቲያን በቂ ነው ነው። አያችሁ፣ ሰይፍ ለሁለት ይከፍላል። ጽድቅና ኃጢአትን ከፍለው የሚያሳዩ ማለት ነው። እውነቱንና ሐሰቱን፣ ክደቱንና እምነቱን ከፍለው የሚያሳዩ ሁለቱ መጽሐፍት ብሉይ ኪዳንና ሐዲስ ኪዳን ናቸው። በሉቃስ 10 ቁጥር 29 ደግሞ ሁለት ዲናር ይላቸዋል። ስንት ዲናር? ሁለት ዲናር ይላቸዋል። ከኢየሩሳሌም ወደ ኢያሪኮ ሲሄድ ይላል በምሳሌ ያስተማረው አንድ ወንበዴ ሰዎች አግኝተው ቀጠቀጡት። በሞትና በሕይወት መካከል ጥለውት ሄዱ። አንድ ሌዋዊ አንድ ካህን አገኘው። አይቶ እንዳላየው ገሸሽ ብሎ ታለፈ። አንድ ዲያቆንም አገኘው። እሱም ገሸሽ ብሎ አለፈ። አንድ ሳምራዊ አገኘው። ከወደቀበት ቦታ አነሳው፣ አንገቱን ቀና አደረገው፣ ንጹህ ውሃ ጠጣው፣ በቁስሉ ላይ ዘይት ጨመረበት። አስታማሚ ጠራና ሁለት ዲናር አውጥቶ በዚህ አስታምልኝ፣ በዚህ አሳክምልኝ፣ ከዚህ በላይ ካወጣህ ግን ስመለስ እከፍልሃለሁ ብሎት ሄደ ይላል። ሳምራዊው መድኃኔዓለም ነው። የታመመው የሰው ልጅ ነው። አስታማሚው ደግሞ ካህኑ ነው፣ ደራሲው ነው፣ ሊቁ ነው፣ ተርጓሚው ነው። ሁለቱ ዲናሮች ደግሞ ብሉይ ኪዳንና ሐዲስ ኪዳን ናቸው። ከዚህ በላይ ካወጣ ስመለስ እከፍልሃለሁ ማለት ከብሉይ ኪዳንና ከሐዲስ ኪዳን መጽሐፍት እያውጣጣ የቀኖና መጽሐፍቱን ብትጽፍ፣ የታምራቱን መጽሐፍት ብትጽፍ እኔ በዕለተ ምጽአት ስመጣ ዋጋህን እከፍልሃለሁ ማለት ነው። አያችሁ፣ ጨርሻለሁ። እኔ ስመጣ በዕለተ ምጽአት ምንን እከፍልሃለሁ? ዋጋህን እከፍልሃለሁ። ስለዚህ የተዋህዶ ልጆች ለቤተ ክርስቲያን የተሰጡ ሁለት ክንፎች ብሉይ ኪዳንና ሐዲስ ኪዳን ናቸው። በአንድ ክንፍ መብረር አይቻልም ማለት ምዕመናን። በአንዲት በብሉይ ኪዳን ሥርዓት አምልኮን መፈጸም አትችልም እቺ ቤተ ክርስቲያን። አንዳንዶቹ ብሉይ ኪዳን ምን ይሰራል ሐዲስ ኪዳን ነው እንጂ የሚሉ ሰዎች አሉ። ቤተ ክርስቲያን በሁለቱ ነው አገልግሎቷን የምትፈጽመው። ብሉይ ኪዳን ትንቢት ነው፣ ሐዲስ ኪዳን ፍጻሜ ነው። ብሉይ ኪዳን ንባብ ነው፣ ሐዲስ ኪዳን ደግሞ ትርጓሜ ነው። እቺ ቤተ ክርስቲያን የተዋህዶ ልጆች ብሉይ ኪዳንን ከሐዲስ ኪዳን፣ ትንቢተ ነቢያትን ከስብከተ ሐዋርያት፣ ሕገ ኦሪትን ከሕገ ወንጌል አስተባብራ የያዘች ቤተ ክርስቲያን ናት። ስለዚህ ሁለት ክንፍ ያለው መሻገር ይችላል። ምን ማለት ነው? በቃለ እግዚአብሔር የሚመራ ሰው ማለት ነው። በሌላ አነጋገር በቃለ እግዚአብሔር የሚጸና ሰው የምጡን ዘመን መሻገር ይችላል ነው። ሁለተኛው ለቤተ ክርስቲያኒቱ የተሰጡ ሁለት ክንፎች ሃይማኖትና ምግባር ናቸው። ምንና ምን? ሃይማኖትና ምግባር ናቸው። ለቤተ ክርስቲያን የተሰጡ ሁለት ክንፎች። በአንድ ክንፍ መብረር አይቻልም። በሃይማኖት ብቻውን መዳን አይቻልም። የተዋህዶ ልጆች አሁን ያሰለቸን የመንገድ ማስታወቂያ ነው። ኢየሱስ ጌታ እንደሆነ ካመን ትድናለህ ይላል። ለመዳን ግን ማመን ብቻ በቂ አይደለም ወንድሜ በለው። ለመዳን በጎ ምግባር ያስፈልጋል። የምዕራቡን ዓለም ክርስትና ያበላሸው ይህ ነው። ራሳቸውን ሰዎች ለክርስትና ማመቻቸት ሲገባቸው ለነሱ የሚመች ክርስትና መፈለግ፣ መጾም ሲያቅታቸው ጌታዬ ጾሞልኛል ይላሉ። ጌታማ እንደበላ እንደጠጣም ተጽፏል። ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ግን ምግቡን ለመተው አይሞክሩ። ራሳቸውን መግዛት ሲያቅታቸው ጽድቅም ሰራ ኃጢአትም ሰራ ለመዳን ዋጋ የለውም። ኢየሱስ ጌታ መሆኑን ካመን ትድናለህ ይሏቸዋል። ለመዳን ግን ማመን ብቻውን በቂ አይደለም። በጎ ምግባር ያስፈልጋል። ስለዚህ ለቤተ ክርስቲያኒቱ የተሰጡ ሁለት ክንፎች ሃይማኖትና ምግባር ናቸው። የቀና ሃይማኖት የጸና ምግባር ያለው ሰው ምጡን መሻገር ይችላል ማለት ነው።
ቤተክርስቲያኒቱ ሁለት ክንፍ አላት ማለት ተሻጋሪ ነሽ ማለት ነው። ሁለት ክንፍ አላት ማለት በራሪ ነሽ ማለት ነው። ሁለት ክንፍ አላት ማለት ቤተክርስቲያኒቱ ጉዞዋ አይገታም ማለት ነው። ይሄንን በዘመናት ታሪክ አይተናል። በዮዲት ጉዲት 40 ዓመት ተፈተነች፣ ግን ጉዞዋ ቀጠለ። ለምን? ክንፍ አላትና። ግራይ 15 ዓመት ፈተና ሆነባት፣ ጉዞዋ ቀጠለ፣ ክንፍ አላትና። በአፄ ሲሲኒዮስ ዘመን 8000 ክርስቲያኖች በአንድ ቀን ታረዱ፣ ግን ቤተክርስቲያኒቱ ጉዞዋን ቀጠለች፣ ክንፍ አላትና። ጣሊያን 5 ዓመት ፈተና ሆነባት፣ ግን ቀጠለች። ለምን? ክንፍ አላትና። ዛሬም ፈተናዎቿ ብዙ ናቸው። የቀና ሃይማኖት እንያዝ፣ የጸና ምግባር እንያዝ፣ በቃለ እግዚአብሔር እንመራ፣ በመጽሐፍ ቅዱስ እንመራ፣ ቃለ እግዚአብሔር እንስማ። የምጡን ዘመን መሻገር እንችላለን። ምጥ ተይዛ ልትወልድ ተጨንቃ ጮኸች። አንደኛው የመከራውን ዘመን ማለፍ የሚቻለው የቀና ሃይማኖት የጸና ምግባር መያዝ ነው፣ በቃለ እግዚአብሔር መመራት ነው። ሁለተኛው ርዕሱ ላይ እንዳለው ያለ ማብራሪያ ተጨንቆ መጮህ ነው። ይህንን የመከራ ዘመን ለማለፍ ምን ማድረግ ያስፈልጋል ከተባለ ተጨንቀን እንጩህ። የቤተ ክርስቲያን ስደት እንዲቆም፣ የክርስቲያኖች ሞት እንዲቆም፣ ዋይታው፣ ሰቆቃው፣ ጥሉ፣ ክርክሩ እንዲገታ፣ በተዋህዶ ላይ ያለው ሴራ እንዲከሽፍ አጥብቀን እንጩህ። ጩኸት ለውጥ ያመጣል። ጩኸት ጉልበት አለው፣ አቅም አለው። አባቶቻችን የሰማ አምላክ እኛንም ይሰማናል። ወደኔ ጩህ እኔም እመልስልሃለሁ፣ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ የተጻፈ ቃል ነው። እግዚኦ እግዚኦ ማለት አሁን ነው። ምህላ ማቅረብ አሁን ነው። ኪዳን ማድረስ አሁን ነው። ተዘከረን ማለት አሁን ነው። ዳዊት መድገም አሁን ነው። እንዲህ ከሆነ በደንብ ከጮህ ምጡን ማለፍ እንችላለን። የተዋህዶ ልጆች ምጥ ተይዛ ልትወልድ ተጨንቃ ጮኸች። በቃለ እግዚአብሔር እየተመራን ለቤተ ክርስቲያኒቱ በተሰጧት በሁለት ክንፎች በብሉይ ኪዳንና በሐዲስ ኪዳን እየተመራን የቀና ሃይማኖት የጸና ምግባር ይዘን በእሽ ቤተ ክርስቲያን ተጠልለን የመከራውን ዘመን እንድንሻገር ምጡን እንድናቀል መድኃኔ ዓለም ሁላችንንም ይርዳን። አጽራረ ቤተ ክርስቲያንን ያስታክስልን፣ የመከራውን ዘመን ያሳጥርልን፣ መከራውን ለክብር ያደርግልን። ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።